የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን አቤት ዮሐንስ ቢሰማ እንዴት ያዝናል። ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ስራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገስጿቸው። እነዚህን የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም? ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካልክ የዮሐንስ ተማሪ ብትሆንም ምድብህ ከነማን ጋር ይሆናል? ከፈሪሳውያን ጋር። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው። 30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች አሉ። ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ? እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራው በጎ ስራ ጎልቶ ከታየህ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩት። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት ይላል። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ ግን ለምን እኛ እየጾምን እነሱ ለምን አይጾሙም አሉ። የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ስራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው ያስመድበን? ግብዝነት ነው ማለት። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተማሪዎች አይጾሙም ለሚለው ጥያቄ ረጅም መልስ ሰጠ። ይህን መልስ አብራርቼ አጠቃልላለሁ። እኛም እና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ለምን አይጾሙም ሲሉት ክርስቶስ 3 መልስ ነው የሰጠው ለምን እንደማይጾሙ። አንደኛ ሙሽራ ከነሱ ጋር እያለ ሚዜዎች ሊያዝኑ ይችላሉን አለ። እስኪ በሉ ሙሽራ ከነርሱ ጋር ሳለ ሚዜዎች ሊያዝኑ አይችሉም። ለምን? ከነሱ ጋር ማስላል። እዚህ መሃል ሚዜ ሆናችሁ የምታውቁ ሰዎች ከሙሽራው አጠገብ ቁጭ ብላችሁ የሆነ ቅር የሚያሰኝ ሐዘን ነገር ብትሰሙ፣ ዜና ብትሰሙ ሰርጉ እስኪያልፍ ድረስ ሐዘናችሁ ምን ታረጋላችሁ? ዋጥ ታረጋላችሁ። ለማ ክብር ብላችሁ። አቤት መብላት ባትፈልጉም ግን ለሙሽራው ሲባል ትበላላችሁ። መሳቅ ባትፈልጉም ለሙሽራው ክብር ሲባል ትስቃላችሁ። ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም ማለት ምን ማለቱ ነው? ጌታ እኛን ጾማለን ያንተ ተማሪዎች ለምን አይጾሙም ለሚለው ጥያቄ ነው ይህንን የመለሰው። ይህንን የመለሰበት ምክንያት የምታገኙት የዮሐንስ ወንጌል ምዕራፍ 1 ላይ ነው። የዮሐንስ ተማሪዎች የመጥምቁ ዮሐንስ ተማሪዎች የክርስቶስ ተማሪ ቁጥሩ ሲበዛ የዮሐንስ ተማሪ ቁጥር ሲያንስ በጣም ከፍቷቸው ነበር። እንግዲህ በዮርዳኖስ ወንዝ ጌታን ያጠመቀው ማን ነው? ዮሐንስ ነው። ስለዚህ የዮሐንስ ደቀ መዛሙርት የኛ መምህር ከክርስቶስ ይበልጣል የሚል አስተሳሰብ ነበራቸው። ክርስቶስን ዝቅ አድርገው ነው የሚያዩት፣ ዮሐንስን ከፍ አድርገው ነው የሚያዩት። ከዛ ዮሐንስ ካጠመቀው በኋላ ጌታ ማስተማር ጀመረ። ማስተማር ሲጀምር ህዝቡ ከዮሐንስ ወደ ክርስቶስ መፍለስ ጀመሩ። የዮሐንስ የቅርብ ደቀ መዛሙርት የነበሩ ሐዋርያው ዮሐንስ፣ እንድርያስ ሳይቀር ወደ ክርስቶስ ሄዱ ማለት። በጣም ይገርማል። የዮሐንስ ተማሪዎች ቁጥር አነሱ፣ የክርስቶስ ተማሪዎች ቁጥር በዛ። ይህን ጊዜ የዮሐንስ ተማሪዎች ተቆረቆሩ። እንዴ
እሱ አይደል እንዴ ያጠመቀው? ትናንትና እሱ አጥምቆት ለዚህ ደረጃ አድርሶት እንዴት እሱን ሊተካ ይሞክራል የሚል መቆርቆር ተሰማቸው። ስለዚህ ወደ ዮሐንስ መጡና ጠየቁት ይላል። ምን አሉት መሰላችሁ? ያ በዮርዳኖስ ማዶ ያጠመከው አሉ። እስቲ በሉ ያ በሉ እስቲ በዮርዳኖስ ማዶ ምን ያልከው ማ? ያ ስሙን እንኳን አልጠሩም። ያ ሰውዬ ልክ እንደማለት ነው። ያ በዮርዳኖስ ማዶ ያጠመከው ሕዝብ እያስተማረ ደቀ መዝሙር እያበዛ ነው ብለው መጥተው ተቆርቁረው ለዮሐንስ ነገሩት። አንዳንዴ እንዲህ አይነት ጸባይ ያለን በነገራችን ላይ እኛም ጋር እንዲህ አይነት ችግር ያለበት ሰው አለ። የሆነ ሰው ሰብኮ ወደ ቤተክርስቲያን ያመጣል። የሆኑ ሰባኪ፣ የሆነ ዘማሪ፣ የሆነ አገልጋይ እኛን ወደ ቤተክርስቲያን ሲያመጣን ከሱ ውጪ ሌላ ሰው አይመስልም። እኔ እሱ ነው የሚጥመኝ፣ ከሱ ውጪ ሌላ ሰው አልሰማም ምንላቸው መምህራን አሉ። በጣም ስህተት ነው። የዮሐንስ ፍቅር ክርስቶስን ጋረደባቸው እና ዝኩ ቃለ ጸብ ነው ይላል ትርጓሜያችን። ያ በዮርዳኖስ ማዶ ያጠመከው ደቀ መዛሙርት እያበዛ እያስተማረ ነው አሉት። ቅዱስ ዮሐንስ ምን ብሎ መለሰ? ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ሙሽራይቱ ያለችው እርሱ ምንድን ነው? ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል አለ። ምን ማለቱ ነው? ክርስቶስ ሙሽራ ነው፣ ህዝቡ ደግሞ እንደ ሙሽራይቱ እንደ ሴቷ ናቸው። ክርስቶስ ሙሽራ ነው። እኔ ሚዜ ነኝ አለ። አርኩ ለመራዊ ወይም የሙሽራው ሚዜ እኔ ነኝ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ከሰማይ ካልተሰጠው በቀር ማንም ሊቀበል አይችልም። እሱን ሄደው የሚከተሉት ከሰማይ ስለተሰጠው እሱም ከሰማይ ስለወረደ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ። እሱ ሊልቅ እኔ ላንስ ይገባል። እስኪ በሉ እሱ ሊልቅ እኔ ላንስ ይገባል። ማን ነው እንዲህ ያለው? ዮሐንስ። ሙሽራ ስራው ምንድነው? ሙሽራይቱን ከሙሽራው ጋር ማገናኘት ነው አይደል? ነው አይደለም? በቃ ሙሽራና ሙሽራይቱን አገናኝቶ ስራ ያበቃል እንጂ ወይስ ጫጉላ ሽርሽር አብሮ ይሄዳል? አይሄድም። ያበቃል ነገር አለ ማለት ነው። ከዛ በኋላ ከኖረ ሚዜ ስራው ሙሽራና ሙሽራይቱን ማገናኘት ነው። እኔ ሚዜ ነኝ አለ። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ እሱ ሊልቅ እኔ ላንስ ይገባል። መጥምቁ ዮሐንስ በረከቱ ይደርብን። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ አለ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ዮሐንስ ግን እንዲህ አይነት አጥማቂ አልነበረም። እንዲህ አይነት ሰባኪ አልነበረም። ምን አይነት ባህታዊ ነው! ተማሪዎቹን ወደ ክርስቶስ ነው የመራቸው። እሱ ሊልቅ እኔ ላንስ ይገባኛል። ሙሽራይቱ ያለችው እርሱ ምንድነው? ሙሽራ ነው ብሏቸው ነበር። ክርስቶስ ይህንን ስለሚያውቅ አሁን ዮሐንስ ተማሪዎች መጥተው እኛ እንጾማለን ደቀ መዛሙርት ለምን አይጾሙም ሲሉት ሙሽራ ከነርሱ ጋር ሳለ ሚዜዎች ሊጾሙ አይችሉም አላቸው። መምህራችሁ እኔ ሙሽራ መሆኔን ነግሯችሁ የለ? ስለዚህ ሐዋርያቴ ደግሞ ሚዜዎች ናቸው። ሙሽራ ከነርሱ ጋር እያለ አይጾሙም። ሙሽራ ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ምን ይላሉ? ይጾማሉ። መቼ ነው ያ ጊዜ? ሙሽራው ከነርሱ ምን የሚልበት? ማን ነው ሙሽራው? ክርስቶስ ነው። ከሐዋርያቱ የሚወሰድበት ጊዜ መቼ ነው? ሞትን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ ምን ያለበት? ያን ጊዜ ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላሉ? ይጾማሉ። ይጾም ጾመ ምን ይባላል? አይሰማም? ሐዋርያ አሁን እየጾም ነው ያለው ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይላሉ? እበሉ ግድ የላችሁ። ያን ጊዜ በሉ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው? ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ ነው። እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቷል። እንደተነሳ ወደ ሰማይ አላረገም። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላሉ። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል።
ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይ ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቱ ንጹሐን፣ ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስጥ ተሰማያት ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ሙታን፣ ከሙታን ከተነሳ በኋላ እንላለን። ኪዳን አስተማረ ለ40 ቀን ቤተ ክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግስት ነገር እየነገራቸው 40 ቀን እየታያቸው ለሐዋርያት ሥራ ምዕራፍ 1 ከቁጥር 1 ላይ። ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው፣ እያዩት ወደ ሰማይ ከፍ ከፍ አለ፣ ሙሽራው ከነርሱ ተወሰደ። ሐዋርያት ተጨንቀው ቆመው እያለ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል። ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው። ለ10 ቀናት ያህል ኢየሩሳሌም ውስጥ ቆዩ። በጽርሐ ጽዮን እየጸለዩ እየተጉ እመቤታችንን ከመካከላቸው አድርገው ሲጸልዩ ከቆዩ በኋላ በ50ኛው ቀን በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ከዚያ በኋላ ነው የጾሙት። አሁን ጌታ ያንተ ተማሪዎች ለምን አይጾሙም ሲባል መቼ ይጾማሉ ነው ያለው? ሙሽራው ከነርሱ ምን በሚልበት ጊዜ። ግን ወዲያው አልጾሙም፣ 10 ቀን ቆይተዋል። ለምን ወዲያው እንዳረገ ለምን መጾም አልጀመሩም? ሁለተኛው መልስ ጌታ የሰጠው እዛው ላይ ነው። 3 ነገሮች ነው ነግራችኋለሁ ያለው። ምን አለ ጌታችን? ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ካለ በኋላ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም። እስኪ በሉ ባረጀ ልብስ ላይ አዲስ እራፊ። እራፊ ታውቃላችሁ? አታውቁም? ድሮ ሕፃን ሆነን ልብስ ሲያረጅብን ምንድነው የሚደረገው? ይጣላል? አንጥልም። እኛ ሞልወያ እናረጋታለን እንጂ አንጥላትም ልብስ አይደል? ልብስ ሲያረጅ ምንድነው የሚደረገው? ይሰፋል፣ ይጣፋል አይደል? የሚጣፈው በሌላ ጨርቅ ነው።